በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 15 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅዱስ ሚናስ ምእመን ሰማዕት። ቅዱስ ሚናስ ወይም ማርሚና በምድረ ግብፅ ተወዳጅ ከሆኑ ሰማዕታት ዋነኛው ነው። ልክ በሀገራችን ቅዱስ ጊዮርጊስ ልዩ ቦታ እንዳለው ሁሉ ግብፃውያን ማርሚናስን ጠርተው አይጠግቡትም። ምክንያቱም ከታላላቅ ሰማዕታት አንዱ በመሆኑና ዛሬም ድረስ ለጆሮና ለዓይን ድንቅ የሆኑ ተአምራትን ስለሚሰራ ነው። በተለይ ለታመመ፣ ለደከመና ለተጨነቀ ፈጥኖ ደራሽ ባለበጎ መድኃኒት፣ ፈዋሽና አማላጅ ነው። ግብፅ ውስጥ ቅዱሱን የሚያውቅ ሰው ካገኛችሁ እርሱ ኦርቶዶክሳዊ አይባልም ማለት ነው። በነገራችን ላይ ለቅዱሳን ተገቢውን ክብር በመስጠት ታሪካቸውን በመጻፍ በማጥናት በመጽሔት በፊልምና በመሳሰሉት ለሕዝብ በማስተዋወቅ ግብፃውያኑ ከኛ ብዙ ርቀት ሄደዋል። ዛሬ እንኳ የምንጠቀምበት ስንክሳር 80 ከመቶ እጁን ያዘጋጁት እነርሱ ናቸው። አባቶቻችንና እናቶቻችን ኢትዮጵያውያን ቅዱሳን ግን ተረስተው ቀርተዋል። መጽሐፈ ገድላቸውንም ብል በልቶታል። ዛሬም የቤት ሥራው የኛ ነው። ቅዱስ ሚናስ ትርጉሙ ታማኝና ብሩክ ማለት ነው። በ3ኛው መቶ ክፍለ ዘመን የነበረ የደጋግ ክርስቲያኖች ልጅ በልጅነቱ የቅድስና ሕይወትን ያጣጣመ፣ በዘመኑ ሁሉ እጅግ ተወዳጅ የነበረ፣ ሀብትን፣ ክብርን፣ ስልጣንን ንቆ በጾም በጸሎት የተወሰነ፣ በመጨረሻም በክርስቶስ ስላመነ አላውያን የገደሉት ሰማዕት ነው። እርሱ ሰማዕት ከሆነ ከበርካታ ዘመናት በኋላ ምዕመናን ክቡር አካሉን ፈልገው ያጡታል። የሚገለጥበት ጊዜ ሲደርስ ግን እርሱ የተቀበረበትን ምድረ በዳ የበጎችና የእረኞች መዋያ ነበርና ታምራትን አደረገ። አንድ እረኛ በጎቹ ድውያን ሆኑበት። በዚያ ሰሞን ከቅዱሱ መቃብር ላይ ጸበል ፈልቆ ነበርና እረኛው ተርታ ውሃ ነው ብሎ በጎቹን ሲያጠጣቸው አንዱ ድውይ በግ ወደ ጸበሉ በመዘፈቁ ዳነ። በዚያም የተገረመው እረኛ ሁሉንም የታመሙ በጎች አምጥቶ ነከራቸው። እነርሱም ተፈወሱ። ይህ ዜና በምድረ ግብፅ ሁሉ ሲሰማ ድውያን ሁሉ እየመጡ ይፈወሱ ገቡ። ነገር ግን እነርሱ ሆነ እረኛው ምክንያቱም ማወቅ አልቻሉም። ነገሩ በሮም ንጉሥ ዘንድ ሲሰማ ሴት ልጁን ከሰራዊቱ ጋር ላካት።
ምክንያቱም እርሷ ከብዙ ዘመን ጀምራ መጻጉዕ ነበረችና ፈውስን አጥታ ነበር። መጥታ ተጠመቀች፣ ፈጥናም ተፈወሰች። እርሷ ግን እንደ ሌሎች አዳናትን ማንነት ሳታውቅ መሄድ አልፈለገችምና ሱባኤ ገባች። ቅዱስ ሚናስ በሌሊት ራእይ መጥቶ ሥጋው እንዳለ ነገራት። እርሷም መሬቱን አስቆፍራ የቅዱሱን አካል በክብር አስወጣች። ከዚያም በንጉሱ ትእዛዝ ምድረ በዳው ከተማ እንዲሆን ተቀየረ። ስሙም መሪውጥ ተባለ። ጸበሉም የነበረበት ቦታ ላይ የማር ሚናስ ቤተክርስቲያን ታንጾበት ቅዳሴ ቤቱ ተከብሯል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ ቂርቆስ ሕፃን ነው። ቅድስት ቤተክርስቲያን ካሏት አበይት ሰማዕታት አንዱ ቅዱስ ቂርቆስ ነው። በተለይ በዘመነ ሰማዕታት ተነስተው እንደ ከዋክብት ካበሩትም አንዱ ነው። ቅዱስ ወንጌል እንዲህ ይላል፣ መልካም ዛፍ መልካም ፍሬን ያፈራል ይላል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 17። መልካም ዛፍ ቅድስት ኢየሉጣ መልካም ፍሬ ብፁዕ ቂርቆስን አፍርታ ተገኝታለችና ክብር ይገባታል። ብሩክተ ማኅፀንም እንላታለን። የተባረከ ማኅፀኗ የተባረከ ልጅን ለ9 ወር ተሸክሟልና። በዚያ ክርስቲያን መሆን መከራ በነበረበት ዘመን ይህንን ደግ ሕፃን እርሷን መስሎ እርሷን ያህሎ እንዲገኝ አስችላለችና። አበው በትውፊት እንዳቆዩልን ከሆነ በ3ኛው መቶ ክፍለ ዘመን በዚች ቀን እናታችን ቅድስት ኢየሉጣ ብፁዕ ሰማዕት ቅዱስ ቂርቆስን ወልዳለች። አምላከ ሰማዕታት በምህረቱ ይማረን፣ በይቅርታው ኃጢአታችንን ይተውልን፣ ከበረከተ ሰማዕታትም ይክፈለን። ኅዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሚናስ ሰማዕት፣ ልደተ ቅዱስ ቂርቆስ፣ ብጽዕት ኢየሉጣ፣ አባ ሚናስ ዳግማይ ናቸው። በዚህ ዕለት የሚታሰቡ ወርሃዊ የቅዱሳን በዓላት ደግሞ ቅዱስ ኤፍሬም ሶርያዊ ወይም አፈ በረከት፣ ቅድስት እምባ መሪና፣ ቅድስት ክርስቲና ናቸው። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። በኢዩኤል ምዕራፍ 2 ከቁጥር 12። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።